በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ይህ ከክፍል 1 የቀጠለ የዐቢይ ጾም መግባቱ ምክንያትን በማድረግ የተሰጠ ትምህርት ክፍል 2 እነሆ። ውድ የቻናሌ ተከታታዮች እስከ መጨረሻ አዳምጣችሁ ለሌሎችም ሼር እንደምታደርጉ የቤቱ አዲስ የሆናችሁ ሰብስክራይብ እንደምታደርጉኝ ሀሳብ አስተያየታችሁ ኮሜንት ላይ እንደምታስቀምጡልኝ በልዑል እግዚአብሔር ስም ተስፋ አደርጋለሁ። በትህትና ጠይቃችኋለሁ። የዐቢይ ጾም ምክንያት በማድረግ የተሰጠ ትምህርት ክፍል 2 እነሆ። በቅዱስ ዮሐንስ አፈወርቅ እንኪያስ እጅግ የምወዳችሁ ምእመናን ሆይ ከሁሉም በፊት እነዚህ ነገሮችን በተስፋ እንነጋገርባቸው ዘንድ ዳግመኛም አንዳች የሚረባን ነገርም ይዘን ወደ ቤታችን እንመለስ ዘንድ ቃላችንን በታላቅ ትጋት ጉጉትም ሆናችሁ ትቀበሉ ዘንድም አሳስባችኋለሁ። ሁላችንም ወደዚህ ጉባኤ ስንመጣ እንዲሁ ያለ ዓላማ አይደለም፣ ወሬ ለማውራት ምንም እንደ ተባለ እንኳን ሳንሰማ ለማጨብጨብ ከዚያም ምንም የሚረባን ነገር ሳንይዝ ወደ ቤታችን ለመመለስ ወደዚህ ጉባኤ አልመጣንም። እኔም የመጣሁት ለነፍሳችሁ ደህንነት የሚጠቅም አንዳች ነገር ለመናገር ነው። እናንተም ስትመጡ በእኔ በባሪያው አድሮ እግዚአብሔር የሚናገረውን ነገር አድምጣችሁ ለመጠቀምና አንዳችም የሚረባ ነገር ይዛችሁ ወደ ቤታችሁም ለመመለስ ነው። ተመልከቱ ምእመናኖች፣ ቤተ ክርስቲያን ማለት ቤተ ደህንነት ናት። ወደ እርሷም የሚመጡትንም ለችግራቸውም ተገቢውንም መድኃኒት አግኝተው መሄድም አለባቸው። ተግባራዊ የሆነ ለውጥ ሳያመጡ ቃለ እግዚአብሔርን መማር ብቻ ምንም ጥቅም እንደሌለው ሲናገርም ንዑድ ክቡር የሚሆን ጳውሎስ እንዲሁም ብሏል። በእግዚአብሔር ፊት የሚጸድቁት ሕግንም የሚያደርጉት እንጂ ሕግንም የሚሰሙ አይደሉም። የሮሜ ሰዎች ምዕራፍ 2 ከቁጥር 13። በቃል መናገሩ፣ በልብ መታሰቡ፣ በቅዱሳን መጻሕፍት መዘገቡ ከፍ ከፍ ይበልና አምላካችን ክርስቶስ ሲያስተምር በሰማያት ያለው የአባታችን ፈቃድ የሚያደርግ እንጂ ጌታ ሆይ የሚል ሁሉም መንግስተ ሰማያትን የሚገባ አይደለም ብሏል በቃሉ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21። ስለዚህም ተወዳጆቼ ሆይ ቃሉን በመስማታችን ብቻ አንዳች የምንጠቀመው ነገር ስለሌለ የሰማነው የምናደርግ እንጂ የምንሰማ ብቻ አንሁን። እንዲህ ከሆነ እምነታችን ሕይወት ያለው እምነት ይሆናልና። በመሆኑም ስለ ጾም የሚሰጠውን ስብከት ለማዳመጥ እዝነ ልቦናችሁን ክፈቱ። ከትሕትና አይናፋርም ሙሽሪት ጋር ለማነጻጸር ያክል ሙሽሪቱም በሰርግ አዳራሽ ሆነው የሚቀበሏት ሰዎች አስቀድመውም በቤቷ ያስጌጡትም ይጠርጉታል። የቆሻሻ ልብስ የለበሰ ሰው ወደ ሰርጉ አዳራሽ እንዳይገባም ያደርጉታል። ወደ አዳራሹ መግባት የሚችለው የሰርግ ልብስ የለበሰ ሰው ብቻ ነው። እናንተም እንዲሁ ልታደርጉ ይገባችኋልና። ልቡናችሁን በማንጻት አብዝቶ ከመብላትና ራስን ካለመግዛት በመራቅ የምግባርንም እናት የማስተዋልንም የሌሎች ምግባራት ሁሉ ንግስትም የምትሆን ጾምን ደጅ ልቦናችሁንም በመክፈት ልትቀበሏት ይገባችኋልና። ይህም ያደረጋችሁ እንደሆነ ታላቅ ሐሴት ታደርጋላችሁ። እርሷም ቁስለ ነፍሳችሁን ትፈወስላችኋለች። ሌላ ምሳሌም መስዬ ብነግራችሁም ሐኪሞቹ በሕሙማን ሰውም ውስጥ ያለ ቆሻሻና መርዘኛ ፈሳሽም ማስወገድ ሲፈልጉ መጀመሪያ ሕሙማን ምግብም ስጋ ከመውሰዱ እንዲቆጠብ ያደርጓቸዋልና ሕሙማኑም ለጊዜው ምግባርም
ከመብላቱ ካልተከለከለ ሕግም ሐኪሞችን የሚሰጡት መድኃኒት የተፈለገውንም ያክል ውጤት አይሰጥም። እኛም የነፍስና የስጋ ቁስል የምትፈውስም ጾም ስንቀበላት ከዚያም በላይ ልንሆን ይገባልና ብዬ ነግራችኋለሁ። ደህንነት የምንሻ ከሆነ ልባችንን ንቁ በማድረግ ልንወስዳት ይገባልና፣ እንዲሁ ካልሆነ ግን ከጥቅሟ ይልቅ ጉዳቷም ያመዝናልና። ክፍል 3 ይቀጥላል። ኦሪት ዘፍጥረት ቅጽ 1 ገጽ 23 እስከ 31 ተዘጋጅቶ የቀረበላችሁ በገብረ እግዚአብሔር ኪዳን የተተረጎመ ነው። እኔም የማቀርብላችሁ እኔ እህታችሁ አመተ ማርያም ነኝ። እነሆ በክፍል 3 እስከምንገናኝ በደህና ቆዩኝ። እስከ መጨረሻ አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ያላዳመጡትም ያልሰሙትም እንዲሰሙ ታደርጉ ዘንድ በልዑል እግዚአብሔር ስም በትህትና ጠይቃለሁ። ይቆየን።